ትምህርት ቻለች ሱሱ መታለች። ኦኬ ሀቡዬ ሰላም ሁላችሁ ማለት ነው። እዚህ ጋር እኔ ሀቡዬ ያው እኔ ፊት ለፊት ስለምናገር ነው ወጥቼ የተናገርኩት። ለምን ራሷ የተናገረችኝ እንጂ እኔ ከመሬት ፈጥሬ አይደለም። ገባሽ? ራሷ ከዚህ ሀገር ከወጣው በኋላ ልጄም ከወጣ በኋላ ሀቢባ ቤት ገብቼ እናገራለሁ ስላለች እኔ በቃ ይሄ ብዬ መናገር አልችልም። አዎ ብዬሻለሁ አላልኩም። ይሄ ብቻ ነው የምፈልገው ማለት ቅድም እንዳልሽኝ ፐርሰናሊ የራሷ የእንትኗ ነገር መናገር ስለማልፈልግ ነው። ገባሽ? ከመሬት ተነስቼ እንዳልሆነ ህዝብ እንዲያቅልኝ ነው። እኔ በአንድ አንበሳ ሸጥሽኝ የምትለኝ አሁንም እኔ አንድ አንበሳ ጉቹ ቤት ራሷ ናት ያወረደችልኝ እንጂ ስጪኝ ብያት አይደለም። ገባሽ? እዚህ ጋር ትናንትናም ከሱሱ ጋር ነኝ፣ ዛሬም ከሱሱ ጋር ነኝ። እኔ ከሱሱ በላይ ገነት አብልጫ አላያትም። እኔ ሱሱ ነው የምወዳት፣ ሱሱ ነው የማከብራት፣ ሱሱ ነው የምትቀርበኝ ከገነት በላይ። ገባሽ? እዚህ ጋር ግን ሀቅ እንዲወጣ ህዝቡ ውሸታም ያለ ለኔ ከሚያሳቀኝ የምወዳቸው ሰዎች ማጣት ስለማልፈልግ ሀቅ እንዲወጣ ነው። አይ ብለሻቸው ነው ለኔ ብቻ አይደለም፣ ድፍን ቤሩት የሚያውቀው ነው። ድፍን ቤሩት ለኔ ብቻ አይደለም የተናገረችው። ጓደኞቿ የቅርብ ጓደኞቿ አሉ። ይምጡ ካልሽ ይመጣሉ። አላልኩም ካለች ደግሞ በቁርአን ትማል። ችግር የለብኝም። እኔ በቃ መናገር ስላልፈለኩ ነው እንደዚህ ብዬ። እሺ ቆይ ሱሱ ከመናገሩ በፊት አንድ ነገር እኔ መናገር የምፈልገው ነገር፣ አንቺና ሱሱ አብራችሁ በልታችሁ ጠጥታችሁ ጓደኛሞች ሆናችሁ ቤሩት ላይ ብዙ አመት ኖራችኋል። ሶ ስለ ፐርሰናል ላይፌ መናገር አልፈልግም። ባሌ ስለበደለኝ በደል መናገር አልፈልግም። ሶሻል ሚዲያ ላይ በቃ ተታርቄያለሁ፣ ሰላም ነኝ፣ አልፈልግም አትናገሪ ብላ በውስጥ ካለችሽ ለምን ያለ ፈቃዱ አንቺ ወጥተሽ ሚዲያ ላይ ታወሪያለሽ? ፈቃዱ አይደለም እሷ እኛ ከሱ ጋር የተጣላሁት እኔ በሷ ነው። ገባሽ? ብዙ ነገር ስላለችኝ ነው የምልሻለሁ። አሁንም እኮ እየተናገርኩሽ ያለው እንደዚህ ብዬ መናገር ስላልፈለግኩ ነው። እሷ ታውቀዋለች። ገባሽ? ለኔ ለምን በቃ ይሄ ብቻ ነው። በቃ ይሄ ብቻ ነው የምፈልገው። ይሄ ብቻ ነው የምፈልገው። ማውራቱን ተወቹ። በቃ ይሄ ብቻ እኮ ነው የምፈልገው። ውሸታም አንቺ እንደዚህ ከገነት ጋር ስለታረቅሽ ነው እንደዚህ የምትይው ምናምን አለ እያሉኝ ነው። ገባሽ? እኔ ሀቄ እንዲወጣ እያስፈራራሻት አልነበረም? ሱሱን ወጣ ካላወራች አንቺ ቀድመሻት እንደምታወሪ ቶሎ ብለሽ ልጅና አውሪ ግቢ ውጪና ሶሻል ሚዲያ ላይ አውሪ። ካላወራሽ ግን እኔ አወራለሁ እያልሻት አልነበረም? ካላፈነዳሽው አንቺ ነው ያፈነዳዋለሁ። እኔ ያፈነዳዋለሁ። አንቺ ወጥተሽ ካላጋለጥሽ ካልተናገርሽ ስለባለሽ እኔ እናገራለሁ ምናምን ማስረጃ ትስጥሽ፣ ችግር የለብኝም። እኔ ያው በማስረጃ አንቺ ስለምታምን ለዚህ ነው የመጣሁት እኔ። ኦኬ ትስጥሽ፣ አሰሚው፣ ለህዝብ አሰሚው። ቴንክ ዩ ላኪልኝ ሱሱ። እሺ ማለት ላይቭ ላይም ከሆነ ያለችሽ ስክሪን ሪካርድ፣ በዋትስአፕም ከሆነ ያለችሽ ቮይሱን ፎርዋርድ አድርጊልኝ። አይ ቲንክ ባሏ ባይወዳት ተከትሏት በቀናት ውስጥ ተከትሏት ኢትዮጵያ ይገባል ብዬ አላስብም። አይደል? እዛው ቤሩት ላይፉን ኢንጆይ እያደረገ ይኖር ነበረ። ልጇን በሰው ይልክላታል። ላይፉን ኢንጆይ እያደረግ ነበር እንጂ ሚስቱን የማይወድ ባል ሚስቱን ተከትሎ አገር ቤት አይገባም አይደል? ሀቡዬ አንዴ ስልክ ገብቶብኝ ነበር፣ ይቅርታሽ አልሰማችሁማ። አንዴ አሁን የተፈጠረውን አላወቅኩም። ኦኬ እኔ ልገርብልሽ አላወቅሽ። እኔ ዜድን ምን ብዬ ጠየቅኳትኝ? ስለ ትዳሬ ስለ ባሌ ወጥቼ መናገር አልፈልግም። ሰላም ነን፣ ታርቀናል። እንደ ማንኛውም ሰው ተጣልተን ነበረ፣ ታርቀናል። ስለዚህ ስለታረቀን ያለፈ ነገር ወጥቼ ማውራት አልፈልግም። ታዩ ስለ ባሌ አታውሪ አላለችሽም ወይ ስላት ስትልሽ አንቺ ወጥተሽ ካላፈነዳሽ አንቺ ወጥተሽ ካልተናገርሽ እኔ እናገራለሁ አላልሻትም ወይ ስላት አላልኳትም፣ ማስረጃ ትላክልሽ አለች። ስለዚህ ላሰማ እዚህ ጋር አላልኩም እያለች ላይ ጉቺ ቤት ቁጭ ብላ ከገነት ጋር ቁጭ ብላ እሷ ሱሱ ራሱ የምታወጣው ብዙ ነገር አለ። እሷ እስክታወጣው ነው የምጠብቀው። እሷ ካላወጣችሁ እኔ አወጣዋለሁ እያለች ስትናገር ነበረ።
አንድ ይሄማ እሷ ካላወጣች ለኛ ይሄማ አዎ ብያለሁ። ይሄ አላልኩም አልሽ ዚያና በቃ ፐርሰናሊስ ለህይወቷ አትናገሪ ብሽኝ ለሀቡ እኔ እኮ እኔ የምፈልገው ካላወጣች እኮ ታዲያ ትክክል ነው። ኦኬ ሀቡ አዳምጪኛ ሀቡ እኔ አዳምጪ መጀመሪያ ለኔ ሀቡ እኔ እኮ እዚህ ግልጽ እንዲሆንልኝ አንድ በአንበሳ ሸጥሽኝ ላለችው ቪዲዮ ለሰራችሁ በየትኛው አንበሳ ነሸጥባለ? ኦኬ በአንበሳ ሸጥሽኝ ላለችኝ እኔስ ያልተናገረችን ነገር ነው የተናገርኩት። ወጥቼ አላልኩም በቃ እንድትለኝ ነው የምፈልገው። እኔ አላልኩም አይ ብያቸው ነበር። አሁን ግን ፐርሰናሊ ህይወቴ እየመራሁ ነው። አዎ ብዬ ነበር ተውኩት። በቃ ይሄ ነው የምፈልገው እኮ ነው የምልሻለሁ። ሌላ ምን አልኩ? አንድ ለጠየቀችኝ ጥያቄ መልስ ልስጣት። ኦኬ እኔ ልክ ኢትዮጵያ እንደገባው ታስሬ እንደገባው ከዮናስና ከዮኒ እህት ጋር ተጣላች። ኦኬ ተጣሉ። እኔ እስር ቤት ሆኜ ብዙ ነገር ተፈጥሯል። እርስ በርስ ጓደኞቼና የኔ ጓደኞችና ዮናስና እህቱ ኦኬ። ግን ሁሉም እኔን ለማስፈታት ነው ሲጣጣሪ ነበር። ሁሉም ጓደኞቼ የዮናስም እህት ዮናስም ሌሎችም ጓደኞቼ ግን ተፈራረቁ። ኦኬ ግን ተከፋፈሉ። እኔ መሀል ቤት ስጨነቅ ነበር እስር ቤትም ሆኜ ማለት ነው። የነዚህ ጓደኞቼ መጥተው ስለ እነ ዮናስ ሌላ ነገር ነው የሚነግሩኝ። እነ ዮናስ መጥተው ስለ ጓደኞቼ ሌላ ነገር ነው የሚነግሩኝ። የነዚህ ጓደኞች አትበይ፣ ጓደኞች አይደሉም። የነዚህ ጓደኞች አትበይ። የኔ ጓደኞች አሉ። ለምሳሌ የኔ ግሩፖች አሉ። እነዚህ ምልሽ ለብቻ የራሴ እየከፈልኩልሽ ነው። ገባሽ? የራሴ እዚህ ጋር ጓደኞች አሉ። እዚህ ጋር ደግሞ ዮናስና እህቱ አሉ። ኦኬ ተከፋፈሉ ባለመግባባት። ምንድነው ያ ምንድነው? በእኔና በራሳችን በእኔና በዮናስ ባለው ችግር ነው። ገባሽ? ትንሽ ጸብ ስለነበረ ከመታሰሪ በፊት ኦኬ ትንሽ ፕሮብሌም ስለነበረ እዛ ጋር የኔ ጓደኞች ለብቻ ሆነዋል። ለማስወጣት እየተሯሯጡ ነው። እዚህ ጋርም ደግሞ እነ ዮናስና የዮናስ እህትም እየተሯሯጡ ነው። ከነሱ ጋርም ያለ ሰው አለ። ገባሽ? ኦኬ እንደዛ ተፈጠረ፣ ጸብ ተፈጠረ። ዜድ ከኔ ጋር ይኸውልሽ ሚስጥር የላትም። ይኸውልሽ እኔ ያወራሁላት ሚስጥር እንደዚህ እንዲህ እኔ በእርግጥ አልዋሽም። አንዴ ነው ሁለቴ ከዮናስ ጋር ተጣልተን እንደ ሽምግልና ቁጭ ብላ ለምን አስታርቃኛለች እንደ ጓደኛ። ኦኬ ከዛ ውጪ እኔ ቁጭ ብዬ እንደዚህ ችግሬን ወይም ደግሞ የሆነ በዛች ጸብ ሰዓት ኦኬ በሽምግልናው ሰዓት ሆድ ብሶኝ የሆዴን አውርቻታለሁ። አልዋሽም። አውርተን ሊሆን ይችላል። ኦኬ ከዛ ባለፈ ግን እዛ አካባቢ ያለው ነገር ማንም ሰው የሚፈጠረውን ያለ ማስረጃ ነው የሚወራው። ወይ በወሬ ነው ወይ በሐሜት ነው። ተረዳሽ? ኦኬ እኔ ወደዚህ ተይዤ ስመጣ እኔ ማዘርጋ ሆኜ ዜድ ዮናስና እህቱን መራገጥ ጀመረች። አርፈሽ ተቀመጭ ዮናስ አርፈ ተቀመጥ ምናምን ያለች ስትነጋገር፣ ዜድ ደግሞ ለኔም ስታለቅስም ስትጮህም ነበር። ገባሽ? እዛ ጋር ደግሞ ዮናስንና እህቱን እየተናገረች ነው። እዚህ ጋር ምንድነው ዜድ እንደውዬ አልሰድባትም። ለምን ዜድም ጓደኛዬ ናት፣ እነሱም ቤተሰቦቼ ናቸው። ማድረግ ያለብኝ ምንድነው ዜዶ እንድትጣይ አልፈልግም። እነሱ ፋሚሊዎቼ ናቸው። አንቺ ደግሞ ጓደኛዬ ነሽ። በቃ እኔን የምትወጂኝ ከሆነ ከነሱ ጋር አትጣይ። አይ አንቺ ብዙ ጉድ አለ ማጣቂው ብዙ ጉድ አለ ብላ ልትነግረኝ ፈለገች። ዜድ ተይ፣ እንደው ማዘርን አገናኘዋት። ማሚ ደግሞ በጣም ስለምትወዳት ማሚ እስቲ አንቺን ካከበረች አረጋጋት አልኳት። ማዘርም ተቆጣቻት። እሺ ማዘር ከዚህ በኋላ ሁለተኛ አልናገርም አለች። ኦኬ በቃ ዜድ እኔ ልጄን ማሳደግ እፈልጋለሁ። ልጄ እነሱ ጋር ነው ያለው። እዚህ መጥቶ የሚያድገው ከሱ ጋር ነው። አብረን ሆንም አብረን ቀጠልንም አልቀጠልንም ግዴታ እኔ ሚዲያ ላይ ወጥቼ መናገር የለብኝም። እኔ ሶሻል ላይፍ የራሴን የግል ህይወቴን እኔ ሚዲያ ላይ ወጥቼ ማውራት አልፈልግም። ምክንያቱም ተዋልጃለሁ። ተረዳሽኝ? ስለዚህ በምድር ላይ ደግሞ የማያጠፋ ሰው የለም። እኔም ላጠፋ እችላለሁ፣ ባሌም ሊያጠፋ ይችላል። ሁሉም ሰው ያጠፋል። ግን እኔ እና እሱ ከተለያየን ወይም ደግሞ ከተፋታ ወይም ከተጣላን እኔ ግዴታ ሚዲያ ላይ ወጥቼ ማውራት የለብኝም። ወይ በተጣላን ቁጥር እያለቀስኩ ወጥቼ መናገር አለብኝ። ባሌ እንዲያርጎ ነበረ፣ እሱ ሞቶ ሚስቴ እንዲያርጋኝ ነበር። ይሄን ላይፍ አልፈልገውም ነገርኳት። ተረድታኛለች ወይ? ዝም አለች። አሁን ደግሞ ተነስታ ተቀይራ ወጣች። አውርተን እሺ ብላ ያለኔ ፍቃድ እኔ እኮ እዛ በሆን እኮ ይሄን ያለ እንደዚህ ነገር አታረግም ነበር። አላቅም። አሁንም እንዲህ እያደረገች ያለች በውስጥ ነው። ሱሱዬ አታውሪ አልፈልግም። እኔ በቃ ብያታለሁ። አይባ በውስጥ ነው ብያታለሁ። እንዴ ማሚ ዜድ ማለት ነው ስትናደድ የምታደርገውን አታውቅም። እኔን በጣም አስቀይማኛለች። ለማኝ እኔ ወጥቼ አልለምንም። እኔ ወጥቼ ቲክቶክ ላይ አልለምንም። እኔ ቀንቻ አይደለም እያለች ስለኔ በጣም እየተናገረች ሞራሌ ምን ነው እንደው አላህ አንገቴ በቆረጠኝ ወጥቼ ባልተዋጣልኝ ብዬ ደምንባ 3 ቀን እንቅልፍ አልተኛም። አይባ እኔ በዜሮ ብቻዬን ነው እኔ ለዚህ ደረጃ የበቃሁት። እስከዛሬ ድረስ አጣው አይደል ልጅ የለፋውበትን አጣው አይደል ገደል ገብቶ አሁንም በዜሮ በራሴ ብነሳ ይሻለኝ ነበር። ዛሬ ግን እኔን አመመኝ። እማዬት ሙት አይባ ምግብ መብላት አልቻልኩም። ቁራን ላይ ገብቼ አላቅም ሰሞኑን ማለት ነው። እኔ ሌላ ሰው ቢለኝ አይቆጭም።
ከሷ ግን እንደዚህ አይነት ቃል ለኔ ያማል። እኔ ለዜድ እንዲህ አይደለሁም። እንዲህ እንደዚህ ሙሉ በጣም እንደምትወጃት ስለማቅ ነው በጣም ይደነገጥ። ኦኬ ሀቡ እዚህ ጋር እኔ ልናገርሽ ለማኝ ምናምን አለችው። እኔ ይኸው ሚካኤል ለሀገር ያብቃኝ። እኔ ለሱ አይደለም ቀንተሻል በ3 ሚሊዮን ሲሉኝ እኔ ሱሱ ታውቃለች። ገባሽ? እኔ አፈርኩ ስትለኝ እንኳን ይኸው ቮይስ አለ። እሷም ውሸታም ትበለኝ እኔ ነኝ የገፋፋሁት። ብዙ ነገር ያጣሽ ስለሆነ ችግር የለውም የሚወድሽ ሰው ነው የሚያዋጣልሽ። ሸም አያዝሽ አልኳት። ውሸታም ትበለኝ ሸም አያዝሽ አልኳት። ለሷ ብለሽኛል ብለሽኛል ግን አጥቷሽ ብለሽኛል። አዎ አትፍሪ። ቆይ አታልቅሽ። እኔ ማስመሰል አልችልም። አታልቅሽ። እዚህ ጋር ማልቀስ ምን አስመስኔ ለአንቺ ታለቂው እኔ ልንገርሽ ያማል ሀቢቢ ማስመሰል አይደለም ሌላ ማስመሰል ነው እንጂ ይኸውልሽ ገነት እንኳን አስመሰልኩ ገነት ብላኛለች ለማኝ ብላኛለች ሌላዋም ብላኛለች ማቢ ሀምኒ ማን እንዲለኝ ገርመኝ እሱ ለማኝ እኔ ስለማኝ ቢያለው ካንቺ ለማኝ ኧረ ቀስ በይ እኛኛኛ አትበይ ቀስ በይ እኔ ካንቺ ጋር ጸብ የለኝም አሁን እኮ ፍቅር ነኝ እኮ እኔም ፍቅር እኔና የተሰማኝ ነው የምናገረው እና አስመስዬ እንዳወራሽ ነው እንደምፈልጊው የተሰማኝን ሳትነግርሽ ነው የማወራው። ኧረ አትደውልኝ በእናታችሁ አትደውልኝ። ኧረ እዚህ ያያችሁ ከሆነ እዚሁ ናችሁ። ማርያምን አትደውልኝ በእናታችሁ። በራሳችሁ ለኔ ገፋፍታችሁ ራሳችሁ ደቡ ከፈለጋችሁ ራሷ ይኸውልሽ ዜድ አይደለችም እያደረገች ያለች ለማኝ ብዬሻለሁ። እኔ ሱሱ ለማኝ ብዬሻለሁ። በቃ ይሄ ብቻ መልሽልኝ። አዎ በስመ አብ ኧረ በቁልስ እኔ ስጫት በቃ ለሀቢባ ይሄ ማርያምን ላኪላት ማርያምን የው ክፈች በያ ሌላውን ተውትና ዜድ ተረጋጊ አንዴ ሌላውን ተውትና ማለት ነው። አቡ በቃ በቁልስ ሚካኤል ማስመሰል አልችልም። እኔ ላንቺም ነግሬሻለሁ ከዚህ በፊት ኦኬ አዳምጪ ዜድ አንቺ ሚዲያ ላይ መጥቻለሁ እኔ ነኝ የምከፍተው ለእኔ ዋትሳፕ ላይ ላኪልኝ። ዜድ ስሚኝማ አንቺ ራስሽ አዎ ብያለሁ ያልሽው ምንድን ነው? አጋልጪ ወተሽ ካላጋለጥሽ እኔ አጋልጣለሁ። የገዛ ባሏን አጋልጪ ካላጋለጥሽ እኔ አጋልጣለሁ የምትይው ባሏ ነው አይደለ? ከፈለገች ትናገራለች በደለኝ ብላ፣ ካልፈለገች አትናገርም። ይሄ ፐርሰናል ላይፍ ስለሆነ መብቷ ነው። ለምንድን ነው ባሏን ካላጋለጥሽ እኔ ወጥቼ አጋልጣለሁ የምትያት? ላይክ የሆነ አካል ቢሆን ኦኬ አይደል? የሆነ እያጭበረበረ ሶሻል ሚዲያ ላይ ያለ አካል ወይ በሆነ ሰው ስም እየነገደ ያለ አካል ቢሆን ሸፍናለት ምናምን ኦኬ። ባሏ ነው ከመታትም ራሷን ይመታት አይደል? ከበደላትም ራሷን ይበደላት። እኔ ባሏ አይደለም እያልኩሽ እኮ አይደለም፣ ባሏ ነው። በርሰና እዚህ ጋር ለኛ ቆይ ልንገርሽ፣ ለኔ ብቻ እኮ አይደለም የራሷ ጓደኞች፣ ቅርብ ጓደኞች እኮ አሉ። ገባሽ? ስም ይወጣል ከቤት ይቀበላል ጎረቤት። ራሷ ባወራችሁ እኮ ነው ሀቡ፣ ምሽ እኛ ባወራ ነው። ምን አድርጎን እሱ በሷ እኮ ነው የያዝነው፣ በሷ እኮ ነው የቀመድነው። ለምን አሁን ይወጣ እኛ በአንቺ ምክንያት ጠምደነው፣ አንቺ ግን ታርቀሽ እኛ መሀል ቀረን። ለምን ታረቅሽ? አሁን ነው አባት እኮ ነው። ለምን ምን አገባን? የልጁ አባት እኮ ነው። ምን አገባን? የልጁ አባት እኮ ነው። ምን አገባኝ? እኔ ቸኩዬ ነው የተናገርኩ። ግን ፊት ለፊት ነው እኮ አንድ ነገር ልንገርሽ፣ አናግሪኝ፣ ጓደኛ ይኖራል፣ አናግሪኝ። ስጫታ ለዜድ ምትል እየሰጠች ሱሱ እኔ አዎ ጥፋተኛ ነኝ። ለምን በባልና ሚስት ስለገባው፣ ለምን በተባለኝ መሰረት ስለ ወጥቼ አደባባይ ላይ ስለተናገርኩ ይሄ ጥፋተኛ ነኝ። መሀል መግባት አልነበረብኝም። ለምን እኔ ሱሱ ስለምወዳት ስለተቆረቆርኩላት ነው እንደዚህ አስባለኝ ሀቢባ እንጂ አግብቶኝ አይደለም። ተዋልደዋል፣ አያገባኝም። ግን ለሷ በመቆርቆር ለሷ በማዘን እንጂ ምን አደረገኝ? ለኔ ሰድቦኛ ቃል እንዴ? ለኔ ተናግሮኛ ቃል እንዴ? ምንም አይደለም። እሷ በተናገረች ዘንሽ በውስጥ ታውሩ የለ ወይ? አንዴ ሻይባ አንዴ ልጠይቃት አይባ እኔ አንቺ እኔ እስር ቤት ሆኜ እንዲህ አድርጓል ሱሱ እንዲህ ብዙ መረጃ አለኝ እነግርሻለሁ ብለሽ ደውለሽ ነገርሽኝ እንጂ እኔ ደውዬ እንዲህ አድርጎኛል ብዬሽ ነው። በቃ እንደዚህ ከተካሄደማ በቃ ብዙ ነገር ላውራ ማለት ነው። ቆይ ሀቦ ልንገርሽ፣ ይኸው በውስጥ አለ። እኔ ከሱ ጋር ድጋሜ ከእስር ቤት ወጣ ወደ ኢትዮጵያ ስትሄድ ዜድ እኔ ልጄ ተይ በቃ በማርያም እዚህ ጋር ሌላ ጸብ ከባልሽ ጋር ታርቀሽ የለ ሌላ ጸብ እንዳይመጣ በምክር ለሚውልሽ ዜድ አንድ ነገር ልንገርሽ፣ መታረቅ ይሄ የኔ መብት ነው። እኔ ይሄን ታረቅ አይደለም ተይ ሌላ ነገር ላውጣ በቃ በማርያም በቃ ትዕግስት አስጠጪኝ። እኔ አይደለም አንቺ እኮ እዚህ ጋር ችግር እየፈጠርሽብኝ ነው እኮ እኔ ላይ ችግር እየፈጠርሽ ነው። እሷ የነገረችኝን ነገር ነው እያደረግኩ ያለሁት ብለሽ እያልሽ እኮ ነው ያለሽው።
እኔ ስለ ዮናስ እንዳወራውልሽ ነገር እኮ ነው እያደረግሽልኝ ያለሽው። አንቺ ለእኔ ደውለሽ ስትይ ነበር ሌላ ነው። ለምን እንደዚህ እኔ ለሀቢባ ችግር የለም በውስጥ እነግራታለሁ። ከተረዳችን ትረዳችን፣ ህዝቡም ይረዳኝ። እዚህ አላወጣም። አሁንም ያልሽኝ እኔ እንደዚህ ብዬ ልናገር እሱ አልናገርም። ይኸው ሚኬል ተናገርሽ እኮ ከዚህ በላይ ምን አለ? ምን አወራሽ? አሁንም ያው እየተናገርሽ ያለሽ ለዮናስ ምናምን ተይ በቃ እሱ እኮ ለምን አንቺ ችግርሽ ምንድን ነው ያልሽው? እኔን ማጋለጥ ነው ያልሽው? ማጋለጥ ነው ያልሽው? አልገባኝም። ምንድን ነው ያልሽው? በቃ ተይ ፌልን ህይወት እያዳንሽ ነው ያለሽው። አልገባኝም። ማለት ይኸውልሽ እንደ አንድ ጓደኛ እንደ አንድ አብሮ እንደበላ እንደጠጣ አንድ ሀገር እንደኖረ ሰው ከባሏ ጋር በመታረቋ ትዳሯን በመሰብሰቧ ባሏ እሷን ብሎ በቀናት ውስጥ ሩጦ ሀገር ቤት ልጁን ይዞ ሚስቱ ጋር በመግባቱ ልትደሰችላት፣ ለተደረገላት ነገር ልትደሰችላት ፋንታ ምንድነው ያናደደሽ? ምንድነው ሶሻል ሚዲያ ላይ አውጥቶ? አረ ሀቢባ ምንድነው ያናደደሽ? አትበይ። ባሏ ሲጀመር ቆይ ባሏ ሲጀመር ኦኬ ሀቢባ ቆይ ለመልስ መልታለሁ። ባሏ ሲጀመር ከሷ በፊት ነው የጀመረው ፕሮሰሱ። ኦኬ ከነ ልጁ እዚህ ጋር ልናገርሽ ባሏ ይኸው ሱስ ታውቃለች። ከሱስ በፊት ነው ፕሮሰሱ የተጀመረ ልንገርሽ። ኦኬ በቀናት በፊት ቢገባም ባሏ የልጁ አባት ነው። አያገባኝም። እኔ አሁንም እምልሻለሁ እሷ በተናገረችን ቁጥር ለምን አያያዝ ለኔ ፐርሰናሊ ሌሎቹ ራሳቸው ያውቃሉ። አያገባኝም። ስለሌሎቹ አያገባኝም። ስለኔ እኔ ፊት ለፊት መጥቼ ስለተናገርኩ ነው። ለምን ለኛ አያያዘችን እዚህ ጋር ባሏ ነው እንዴ አደባባይ ወጥቶ በላይ ለገነት የሰደበው? የባሏ እህት እዚህ ቁጭ ብላ ነው እንዴ አደባባይ ላይ ወጥታ ለገነት አንድ ቀን ሰድዋት የሚያውቁ? እስቲ ንገሪኝ። እኔ እየተጋፈጥኩት የነበርኩ ሌሎቹ ነው እየተጋፈጡ የነበሩ። እነሱ ግን ቂጥቂጧ ነው የነበሩት በየመኪና በየምኑ። እኔ በውስጥም ተናግሬሻለሁ ሀቢባ፣ በውስጥም ተናግሬሻለሁ። ማስረጃ የለም። እኔ ባለ ማስረጃ ምንም ነገር እንደማልቀበል አሁን እኮ በቃ ችግር የለም። ላንቺ ነው የምልከው። እኔ ላንቺ ነው የምልከው። አሁን እዚህ ላይ ፐርሰናል ስለህይወቱ አትናገሪ ስትይ ጸጥ ብያለሁ። አሁንም ይኸው ከአቅሜ በላይ እንትን ተናገሪ አልናገርም። አሁንም ላንቺ ልክልሻለሁ። ችግር የለም እልክልሻለሁ። እኔ ህዝቡ እኔ መረዳት እኔ ለሚወደኝ ብቻ እዚህ ሰካራም ለሚለኝ እዚህ ምን አገባሽ ለሚለኝ አዎ ትክክል፣ ምን አገባሽ ለምትሉ አዎ ትክክል፣ ምን አገባኝ አያገባኝም መስሎኝ ተናግሬያለሁ። ገባሽ? መስሎኝ ተናግሬያለሁ። እኔ ግልጽ ስለሆንኩ ነው። እንደሌላ እንደዚህ ጥምዝዝ ያልኩ ሹክሹክ ስለማል ነው። እንደሌላ እንደዚህ ያደረገች እኮ ዜድ እያሉ የደወሉ የሚገፋፋ ልጅ አይደለሁም። ራሴ ወጥቼ የምናገር ልጅ ነኝ። ገባሽ? እዚህ ጋር እኔ የምለው ያለው የትኛው ነው በአንድ አንበሳ የሸጥኩሽ? ቆይ የትኛው ነው በአንድ አንበሳ የሸጥኩሽ? ይሄ ደግሞ ድጋሜ ደግሞ ለማኝ ስስ ለማኝ እሺ ለማን ያልሽበትን ማስረጃ እኔ የምጠይቃለሁ። ለምን በአንድ አንበሳ ሸጥሽኝ እንዳለችሽ። ሌላው እኔ ያልገባኝ ነገር እንዲህ አድርገንላት ገነትን ወተን ሚዲያ ላይ ሰደብንላት። ባሏና የባሏ እህት ሚዲያ ላይ ወተው አልሰደቡላትም። እኛ ግን ሰደብንላት። እሺ ስለሰደብንላት ገነትን ምን ታድርግልን ነው? አሁን ምን አጠፋች ነው? ምን አደረገች? ይሄን አደረገች አላደረገች ምንም። በቃ እኔ በቃ በትዳሬ መሀል አትግባለች አለ። ምን አገባኝ? በቃ ተውኩት እኮ ይሄ በቃ ይቅርታ። ይኸው እንደዛ ስላልኳት ይቅርታ ወጥቼ ስለተናገርኩ ሶሪ። በስ በአንበሳ ሸጥኝ ያለችኝና ሱሱ ለማኝ ሚዲያ ላይ ወጣ ለማኝ ያልኩት ይሄ ብቻ ማስረጃ ታምጡ። በቃ ይሄ ነው የምፈልገው። በጣም ጥሩ ቴንክ ዩ። እሺ ሱሱ ለማኝ ያለችሽን ሪከርዱ ልኬልሻለሁ። የቲክቶኩን በእኔና ዜድ ያው በውስጥ ነው ያለችሽ? በውጪ ነው? በውስጥም ብላኛለች። በውስጥ እኔና እሷ ሰድባኛለች፣ ሰድቤያታለሁ። በውስጥም የለችኝ ልክልሻለሁ። ችግር የለውም። እዚህ ግን እንዳከፍችው እንዳይደብራት ቪዲዮንም ኧረ አይደብረኝም። የከፈተው አይደብረኝም። እኔም ልክላታለሁ። ችግር የለም። ልኬላታለሁ። የሁለታችንንም ልኬላታለሁ። እሺ እንዳይደብርሽ መጀመሪያ አቢባ ሚት አድርገሽ እኔ ለሷ ያልኳትን ስሚ ሚት አድርገሽ ለራሷ እንዳይደብራት እኔ አይደብረኝም። ዜድ አንቺ ለማኝ ብለሻታል በውስጥም ወይ በውጭ አላልሻትም? እኔ በውስጥ ብዬሻለሁ። ስሱ እኔ በውስጥ ስሚ መጀመሪያ ኦኬ ስሚ ሀቢባ
አሁን ደግሞ ሌላ ቀፋፊ ቃላቶች አዎ እሱ እኮ ነው እዚህ እንዳይሰማ እሱ ነው ስም ያልኩሽ እንጂ ለማይ ሚዲያ ላይ ወጥቶ የሚለምን እንዳንቺ ምናምን ብያታለሁ። ፎርዋርድ አድርግልኝ። ሌላ ደግሞ ስክሪን ሪካርዱ ላይ ደግሞ ያልሻተን እኔ በሞት ሚዲያ ላይ ተወጥቶ አይለመንልኝም እሱ ስክሪን ለሱስ አይደለም። እኔ አንቺ ለማኝ እንደሆነ ተያይዞ የሚነሳው 3 ሚሊዮን ቀንተሽ ነው ሲሉኝ እኔ ከዚህ በፊትም ይዋጣልሽ ተብዬ ነበር። እኔ አንገቴ ቢቆረጥ ሚዲያ ላይ አይለመንልኝም። እኔ እዚህ ብታመም ብሞትም እኔ ሚዲያ ላይ ወጥቼ አዋጡልኝ አልልም። ይሄ ከዚህ በፊትም የምለው ነገር ነው። እኔ ሚዲያ ላይ አንገቴ ቢቆረጥ አይለመንልኝም። አሁንም ነገ ነው ምሽለሱ ከዚህ በፊትም ብየዋለሁ። ይኸው ሚካኤልን ከዚህ በፊትም ሌላ እነ ኩዊን ጋር ይከርዳል። ከዚህ በፊት የዛ ጊዜ አይዞሽ ምናምን ያልሽኝ ጊዜ እንኳን እንደዛ ነው የምለው። ሚዲያ ላይ ወጥቼ አይለመንልኝም ነው የምለው። ቀንተሽ ነው 3 ሚሊዮን ስለተዋጣላት ምናምን ሲሉኝ እኔ ከዚህ በፊትም አሁንም ሪከርድ አድርጎ እደግማለሁ። እኔ ሚዲያ ላይ ወጥቼ አይለመንልኝም እንጂ ሱሱ ብዬ ነው ኔቨር። ያው በሱሱ ስለ ሱሱ ኮመንት ላይ ሲሉሽ አይደል 3 ሚሊዮን ስለተሰበሰበላት ቀንተሽ ነው ሲሉሽ አይደለ? እኔ መቼም ሚዲያ ላይ እንደምንልኝ ማለት ቀንተሽ ነው ሲሉኝ እኔ ታውቃለች እሷ እንደማልቀና አለ ኮሜንታተሮችን መስደብ ነው እንጂ እሷን ነው እኮ አሁን እዚህ ጋር እኔ እንደሷ መቼም ሚዲያ ላይ ወጥቼ አይለመንልኝም ማለት እነሱ እሷ አላልኩም። እኔ አቡ ስሚ መጀመሪያ እንደሱ አላልኩም። ሁሉ ፈታውና እንስማ መቼም ስሚው ልሞት ደርሼ እኔ ሚዲያ ላይ መጥቼ አለምን ልንገራችሁ ለምን ልሞት ደርሼ እኔ ሚዲያ ላይ መጥቼ አለምን ልንገራችሁ እኔ አዋጡልኝ አለም ይኸው እምወደው ሚካኤልን እኔ ልንገራችሁ ይሄ ሪከርድ አድርጎት ወጥቼ ሚዲያ ላይ ቢቸግረኝ ምን ብልም እመብርሃንን ይኸው ጌታን ነው ብላችኋለሁ። ሚዲያ ላይ አለምንም ሚካኤልን ሚዲያ ላይ አለምንም። እኔ ፓስፖርቱን ለምን ባሏ እንደሰጠ አልተናገረችም ነው አንቺ እንዳይታይብሽ እንጂ ዲነስ እንዴ ዝጊው ስስ ያልኩት አለ አቡ እኔ ስስ አላልኩም እኮ አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ ያልኩሽ እኮ እኔ አያገባሽም ላለችኝ ኦኬ ሶሪ ይሄ ትክክል በባልና ሚስት መግባት አልነበረብኝም። እሷ ባለችን መሰረት በተናገረችን እንጂ እኔ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትዩ ምንም ነገር ሊፈጠር ይችላል አቢቢ። እኔ ጓደኛዬ እስኮንሽ ድረስ አጠገቤ እስኮንሽ ድረስ የሚፈጠርብኝን አንዳንድ ነገሮች ልታቂ ትቻለሽ አብረን እስካሳለፍን። ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለችኝ ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝም ብለሽኛል። አዎ አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በዓለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽም ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የሱ ቤተሰብ የኔ ቤተሰብ ነው። ተረዳሽኝ? የኔ ቤተሰብ ደግሞ የሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል፣ ደም ሆነናል፣ ልጅ ወልደናል። ዜድ ተይ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን የተያየን ይጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄ ለነሱ ነጥቄ ከነሱ አርቄ ነው ማሳድገው ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው ከኔ ቤተሰብ ለይቶ? ብንለያይ እንኳን ተረዳሽ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድብኝ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን እንዴ አንቺ እኮ እኔ አንድ አንበሳ ላልሹ ደግሞ አው አንቺ በውስጥ ይሄንን ነገር ቮይስ ባይሰማሹ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝ። እኔ እዚህ ጋር ማውጣት አልችልም በሁለታችሁ ማለት ተናደድኩኝና እኔ እንደው ያችን ቃል ብቻ ነው የተናገርኩት። ዜድ እኮ ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሾት ማስረጃ አምጪ። ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁን። እኛም ከቤት ነው የምናባረረው፣ ከአንቺ ጎን ነው የምንቆመው። ምንድነው እየተወራ ያለው ብለው ቤተሰብ ጠየቀኝ። እኔ አይባ እኔ እዚህ ጋር ነፍሴ እየተላቀቀ ነው እኮ ያለው።
ወላሂ እንዴት እያንቀጠቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ፣ ሲና አለ መሀል ላይ። ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰብ እንኳን ይመን እውነት እያወራሽ እንደሆነ አልኳት። አላከችልኝም። እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሐሳብ ጋር ትክክል የሆንኩ ነው የሚመስለው። ሰውም ቤሱም ቤተሰብ ልክ ነኝ አይደለው? ልክ ነሽ ልክ አይደለሽም ያልኩሽ አይደለም። ግን እኔ እዚህ ጋር እቺን ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ሲጭኝ ብያት አይደለም። እኔ ግን ብዙ ነገር ይኸውልሽ ብዙ ነገር እያመመኝ ነው። ችግር የለም ከዚህ በላይ እኮ ያለች እሷ አይደለችም። ዜድ እንደዚህ አይነት ሰው አይደለችም። እሷ አይደለም እያደረገች ያለች። ሚካኤልን እኔ አንድ ቀን ሀቢባ እምወዳት እናቴ ፊቷን አያሳየኝ። ሚካኤልን እኔ ከገነት ጋር አንድ ቀን ተገናኝቼ አላውቅም። ሚካኤልን ነው የምልሻለሁ። ላላ ገነትና ማከሳ እኔ ገነትን እያልኩ አይደለም ማለት ነው። ከገነት ጋር አንድ ነገር ልንገርሽ፣ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርድልኝ እንኳን ቪዲዮ ዘግቼ ለራሴ ተሸማቀ ነው ሚት ያደረኩ። ማርያምን ጉቺ ቤት ነው ያወረደልኝ። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበሳ ከፈለገሽ ቂጧ ላይ ተወጥፈው እኔ ማንንም አልፈራም። ገባሽ? መታረቅ ሳለብኝ ነው የታረቁት። እዚህ ማንንም አልፈራም ያልኩሽ ነው። ሄለን ቤቱን ተጠይቄያለሁ። ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነኝ። ገባሁም አገሬ ነው። አገሬ ገብቼ ብር አለኝ ሰርቼ በላለሁ። ገባሽ ወይ? ካልሆነው ወደ ሌላ አገሬ ሄዳለሁ እንጂ ለማንንም አልፈራም። እኔ ማንንም ቤሩት ድፍን ያቀኛል። ይሄ ለእስር ቤት ይሄ ለአገር ሪፖርት ማድረግ ምናምን አልፈራም። እኔ አልፈራም። ይኸው ሱስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ይሄ ነው እንጂ እኔ አሁንም እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቀልኝ የሚወዱኝ ሰዎች ዜድ የምንነሽ ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽኝ ላለችኝ በአንድ አንበሳ ለሱሱ አይደለም፣ በአንድ አንበሳ በሌላም አልሸጣትም። ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማሚ አንድ ነገር ልጠይቅሽ። አንቺ የዚህ ሀቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም፣ እንደ ጓደኛ ሮጠሽ መጥተሽ ነው አንቺ እኔ ያለው ከበር አደርጋለሁ ብለሽ የከፈልሽው አይደለም? እሱ ችግር ብያለሁ ስላናደችኝ። ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ሪከርድ አለ። ዝም በያ እህቱ። እኔ በእህቱ እኮ ነው የምሰርበው ያለው እሱ ባንቺ አይደለም። እህቱ እያደረገችኝ ያለች ያልሻድም ስትሬንሽት ያደረኩ የላኩልሽ አይደለም። እሱ እኮ ገባኝ። ከዛ በፊት እኮ ነው የተናገርኩት። በቃ ባንቺ አይደለም። ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማችል እኔ የከፈልኩት ሄለን ቤት ነው ስለምወድሽ እኔ ሱሱ ስለምወዳት ነው ያልኩት። ሱሱ ስለምወዳት ነው ያደረኩት ነው ያልኩት። ገባሽ? ሱሱ ለምን ከፈለችም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ብዬሽ እኔ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ይሄ ገባሽ ሀቢባ? ምሽ ሌላ ምሽ ተንኮል እኔ በዛት መክፈል አቅቶኝ አይደለም። አንቺ እልህ ከልጅቷ ጋር ስለያዘኝ ዝም አልኩኝ አይደለም ሀቢባ? ዜድ ወጣ ይከፍላል ብላለች። ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ የዛን ጊዜ። ሀቢባ ቆይ አንዴ እኔ የዮናስ እህት ስላናደችኝ ነው እንደዚህ ብዬ ወጣሁት። ገባሽ? ሌላም ተናግሬያለሁ። እሺ አንዴ አቡ አናግረኛ እናቴ አቡ እሺ እናቴ አንድ ነገር ልንገርሽ። የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ? ሶሪ ላይ ለዚቢያን ቆሻሻ ቪዋ የሞተ እኛ ቪ ማንሳት አንችልም። ሀቢባ ማርያምን ነው የምልሻለሁ። ገባሽ? ኤዝ አያመኝም። እኔ ሰጥቻለሁ አለም። ከዛ ምን ትላለች? ወንድሜ ካለ ስሱ ብር አትጋብዛቸውም፣ ብር አትሰጣቸውም፣ አታበላቸውም፣ አትጠጣቸውም። ሪከርድ አለ። ላኪ ካልሽኝ እልክልሻለሁ። እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል፣ ተማላቆ ያደገ ሰው አረብ ሀገር አይመጣም። ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም። ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ። ገባሽ? ሌላም ተናግሬያለሁ። ግን ሱሱ ብላኝ አይደለም፣ ሱሱ ሰድባኝ አይደለም። እህቱ ስለሰደበችኝ ነው። ሚካኤልን ነው የምልሻለሁ። እህቱ ስለሰደበችኝ ነው። ስለዚህ አንቺና ሱሱ ታረቁ በቃ። አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ ከአንቺ ጋር ጸብ የለኝም። ይኸው ሱሱን ስክሪንሾት አድርጌ ይኸው እሷ እየሰደበችኝ ነው ወጥቼ የምሳደበው ያለው። በቀደም ገብታ ስለሱሱ ናካል ይኸውልሽ ሌድዬ፣ ሌላ ጊዜ እኔ ከሰደብኩሽ እኔን እንጂ እኔ ስለሰደብኩሽ ባሌን አይደለም ወይ እህቱ እየሰደበችኝ ያለ እህቱ እየሰደበችኝ ያለ እህትየውን ፎቶ አለ ተፈሽራቷን ይባታ። ለምንድን ነው እሷ ገና ሌላ አጀንዳ ቤትሽ ይመጣል ሌላ አጀንዳ ምሽ በስሱ አይደለም የሚመጣ ሌላ አጀንዳ
በሷ በእህትየው አጀንዳ ይመጣል ቤትሽ። ራሷን እርገጫት እህትየውን ባልየው ወንድምየው የሱሱ ባል ምን አገባ? አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ለአንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታጥላይላ እንድትሰድቢላት እያደረገች ነው እየመሰለ ያለው ገባሽ? እቺ ልጅ እኮ ተሰቃየች። ገብቶሻል? ባኛል እኮ እኔ ለሱ አሁን ተጣልቸው ነበር። ሱሱ ምን አለችኝ? ዜድ እኔ እየመከርኩሽ ያለ ነው የሚመስለው። እኔ ምን አድርጌሽ ነው? እኔ የልጅ አባት ነው ስትለኝ የልጅ አባት ማለት አለችኝ። እኔ ግን ለሱ ቁጭ አድርጌ ታረቅኩት። አይ በቃ ሱሱ ሰድባኛለች። ሱሱ የልጅ አባት ነው በመሃል አትግቢ ስላለችኝ ይቅርታ ዮናስ ብየዋለሁ። ቁጭ አድርጌ እዚህ ይኸው አልዋሽም፣ አደባባይ ላይ እናገራለሁ። ይቅርታ ለማን ስል? ለሱሱ ስል ነው። ይቅርታ የልጅ አባት ነው አያገባሽም ስላለችኝ ተሳስቻለሁ ብዬ ታርቄዋለሁ። እዚህ ገና ከመሳፈሩ በፊት ገባሽ? ታርቄዋለሁ። ለማን ስል? ይኸው ቮይስ ልኬላታለሁ። ይኸው ታርቀናል፣ ፒስ ፈጥረናል ብያታለሁ። ቮይሱም አለ ልክልሻለሁ። በቃ ፒስ ፈጥረናል፣ ችግር የለውም ሱስዬ አይዞሽ። በቃ ይሄን ያልኳት ውሸታም ትበለኝ። ግን እዚህ እህቱ እየወጣች ኢንቫይት አድርጌሻለሁ እህቱን አስገቢያት የምትሉ ጽፋለች። ኢንቫይት አድርጌታለሁ አክሰፕት አድርጋ ትግባ። ግን ይኸውልሽ ቤት እህቱ ላጠፋችው ነገር ዮናስ አይሰደብም። እራሷ እህቱ ናት የምትሰደበው። ሁላችንም አሁን በወንድሜ ፓስፖርት እኔ መሳፈር አልችልም። እኔ ወንጀል ብሰራ ወንድሜ አይታሰርልኝም። እኔ ነኝ የምታሰረው። ገባሽ? ሁሉም ለራሱ ኃላፊነት ይውሰድ። እህትየው ስታስቀይምሽ ራሷን እርግጥ አድርጊያት እንደፈለግሽ። እህትየውን ለመበቀል ዮናስን አትናገሪ። ዮናስን ስትናገሪ ሱሱ ሆን ብላ እያደረገችው ነው የሚመስለው። እሷ ሰላሟን ታጣለች። እሷ ቤቷ ውስጥ ሰላም ታጣለች። ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ። እናንተ ጓደኛሞች ናችሁ። ብዙ ዓመት ቤሩት ላይ አብራችሁ በልታችሁ ጠጥታችኋል። አንቺም ብዙ ሆነሽላታል፣ እሷን ብዙ ሆናልሻለች። ብዙ ነገር አሳልፋችኋል። ስለዚህ ፕሊስ አትጣሉ። አሁን አንቺ ኦልሬዲ ዜድ ይቅርታ በማያገባኝ ስለገባው ስለባሏ ስለተናገርኩ ብልሻል። ሱሱዬም እኔ ተናድጄ በአንድ አንበሳ ሸጥሽኝ ስላልኩሽ ይቅርታ አድርጊልኝ በያትና ተታረቁ። ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ እምወዳቸው ሰው አሁን እምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም። ብዙ አሉ በውጭም ማጣት አልፈልግም። ከመሬት ተነስቼ እንዳላልኩ ገባሽ? ከመሬት ተነስቼ እንዳላልኩ እዚህ እኔ የሚወዱኝ ሰዎች ማጣት አልፈልግም። እኔ እህት ስለሰደበችኝ ነው የተሳደብኩ። ለሱም ቢሆን ካሁን በኋላ ወንድሜ እንደዚህ ነው አውቃ ወንድሙ አልታስነካ እኮ ነው ወንድሜ እንደዚህ ነው የምትለው። ገባሽ? ወንድም አለ ማስነካት እኮ ነው። ትናንትና አሁን ልታረቅ ገባን። አሁን እንደዚህ ስላልኩሽ ይቅርታ አለችኝ። ስለሱሱ ልታወራ ስለሱሱ እዚህ ጋር አታንሽ አልኳት። ልጅቷ አውቀሽ እያነሳሳሽ ነው መጥፎ ነገር እንድናገር አልናገርም ቢል ወርጃለሁ። ገባሽ? መጥፎ ነገር እኔ ግንፍል ነኝ። እኔ ፊት ለፊት ነኝ። እኔ ነዳዳ ነኝ ሀቢባ። እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው። እኔ በአካል የሚያቀኝ ነው የሚያቀኝ። በሚዲያ ሌላ ነኝ፣ በአካል ሌላ ነኝ። እና እንደዛ ስላለችኝ ነው እኔ ሱሱ ምን አድርጋ አይደለም መከራኛ አይደለም ተናገሪልኝ ብላኝ አይደለም። በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ እኔ ደግሞ ልሽ አንድ ነገር ልንገርሽ ማሚ፣ እኔ እና እሷ ቤተሰብ ነን። እኔ ዜድን ወላሂ ከልቤ ነው የምወዳት። ይሄ አንቺ ራሱ ታውቂያለሽ። በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማሚ፣ ከእሷ ጋር ራሱ ሌላ የራሴ የምላቸው በጣም የምወዳቸው ጓደኞቼ ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር ሰው የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣው በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ፣ ተቀየሩብኝ። በጣም ከፍቶኝ ወላሂ አልቅሻለሁ። እኔ እኮ አይባ ጓደኛ እኮ የለኝም እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ። ቁርአን ነው የምልሽ። እኔ እጅ አመዳፋሽ ነው። እኔ በጣም ነው ሰው የምወደው፣ ከልቤ ነው የምወደው። ገባሽ? ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው። በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው። አባቴ እየደወለ በቃ ይሄን ቲክቶክ አጥፍተሽ ዞር በይ። እኔ ትናንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ። ናና አልኳት እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝንም ብር ለመቅዶኒያ ወስጄ ሰጥቼ ድራሼን ነው ማጠፋው። ቁርአን ነው ወይስ ራሴን ላጥፋ አልኩኝ። ለምን እዚህ ጋር ቤተሰብ ይደውልልኛል። አይባ ቤተሰቤ ጋር ያለ ኢትዮጵያ ነው ያለሁት። ገባሽ? ቤተሰብ ይደውልልኛል። ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰቤ በጣም በኔ ያፍራል። ገባሽ?
እኔ እየታመምኩኝ ነው። ዜድን እያመመኝ ነው። እባክሽን በቃ ለምን እንደዚህ ይፈጠራል? ኧረ በአላህ ብዬ በክብር አወራኋት። አናደደችኝ። ብልጭ አለብኝና እንደ ህፃን ልጅ አፍሽን ዝጊ፣ ዝም በይ አንቺ ይኸውልሽ አንበሳ ምንድነው አልሽ ቪዮ አልሽ ምናምን ብላ ስጮብኝ እንደች ህፃን አረገችኝ። እንደ ዝም ስል ስለማመጣት ነው እንደ ብዬ እኔም ተናድጄ አፍሽን ዝጊ በቃ ከዚህ በኋላ እንዲያትናገሪኝ ተሰዳድበን መልሰን እንደገና በውስጥ ያየሽ እንዲህ እየተባልኩ ነው ስትለኝ ዜድ እንዲህ ያለሽን ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም፣ አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝም። እኔ ምን የማይረግጠኝ ሰው አለ እንዴ? እኔ በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ የተናገረችውን እኮ እነ እንቁርቲ እነ ጆከር ሁሉም ተናግረውታል ከዚህ በፊት። አላመመኝም። እንደውም ለምን ረሱኝ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩኝ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምን ልሳቀቅ? እኔና እሷ ያኔ እኔ ለሷ እንዲህ አይደለሁም። እኔ ወላሂ ታሰሬ እንኳን ከዛ ሀገር ስወጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ስለወጣሁት እሷ ምንድነው በመጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሉ አይደለም ያደረጋት። ለምን ቤሩትን ምን እንደሆነ ልንገርሽ ሱሱ፣ እኔ ልንገርሽ። ለዚህ መፍትሄው የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆኚው። ማንም ነገ እየተነሳ እየመጣ አንቺን ሚስጥር አለኝ እያለ ስለ ባልሽ ስለ ቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ከሶሻል ሚዲያ ላይ ነው ስራሽ። ሂውማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ልታሳቁኝ አይገባም። ማንም የፈለገውን ይበል። ካመናችሁ እኔን እመኑ፣ ካላመናችሁ የራሳችሁ እኔ ማንንም ታናግሪያቸው ይገባል። እኔ ደግሞ ካለበለዚያ ነገር ማለት ነው። አቡ የኔ ነው ያመመሽ። ቆይ አንዴ የኔ ነው ያመመሽ። ሌላ አላለሽ ያመማት ዜድዬ ስለምትወድሽ ነው ያመማት። እኔ እሷን ስለምወዳት አብረን ስለነበረ ይሄን ያህል ለምን በቃ ያማል አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ለምንድን ነው ሚት የምታደርጉኝ ሞዴሬተሮች? ይሰማኛል። ስልጣን አግኝታችሁ ተው እንጂ። እኔ እሺ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይከፋኝም። ሌላ ሰው ቢሆን እኮ ችግር የለውም። አሁን ዜድ የኔ ናት፣ ካጠገቧም ያሉት የኔ ናቸው፣ እምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል እኮ ገባሽ? እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? እምከሳትም ሰው አይደለችም። እዚህ ጋር እኮ ሱሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ እንዳልሸጥኳት ነው እንድታቀልለው ህዝቡ ያቀልኝ። ህዝቡ የሚፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም እኮ። እኔ አውቀው እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዛው ነበር የምትወጣው። እኔ ግን እናቴን አልወጣም። እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት። ቆይ ሱሱ አሁን እዚህ ጋር አሁን ባንቺና በባልሽ ስለገባው በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ ባንቺና በባልሽ ገብቼ አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ይኸውልሽ አይባ አሁንም ነገም የምናገረው ሚዲያ ላይ የምልከሰከሰው ምን የምለውም እኔ ነኝ። እኔ ካጠፋው እኔን ተናገሩኝ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ ዓለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ የምሰራ ሴት ነኝ፣ የምሰደድ ድጋሚ የምሰደድ ሴት ነኝ። እኔ አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ ነው። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለኔ። በቃ እኔ አልፈልግም ማንም ሰው የሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ አቡ? ለምን እኔ እሸማቀቃለሁ፣ እሳቀቃለሁ። እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን? የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ። ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ይችላል። ከሰማሽ ግን ይኸውልሽ የኔን ምክር ከሰማሽ እንደዚህ ስትይ ይኸውልሽ ለጠናትሽ መሳሪያ እየሰጠሽ ነው አንቺን የሚወጋበት። ይርገጡት ባልሽን ጨው ነው ይሟሟል፣ ምንም ችግር የለውም። ባልሽ አንቺን ልረዳሽ ይገባል። እኔ ባሌን ፎቶ ለጥፈው ይረግጡታል አይደል? ባሌ ግን እኔ እንደማላስረግጠው እንደምወደው ያውቃል። ስለዚህ ጠላቶቼን መጥቼ በእናታችሁ ባሌን አትናገሩብኝ፣ ልጆቼን አትናገሩብኝ ብዬ አልለምናቸውም። እርገጧቸው። ልጆቼ ፎቶቸው አለላችሁ፣ ቪዲዮ የባሌ ፎቶ አለላችሁ። እርገጧቸው በደንብ ያውቃሉ። እኔ እናታቸው እንደምወዳቸው ያውቃሉ። እኔ እናታቸው ለጠላት አሳልፌ እንደማልሰጣቸው ያውቃሉ። ስለዚህ ከጠላቴ ጎን ሳይሆን ከኔ ጎን ነው የሚቆሙት። ልጆቼም ባሌም የባሌ ቤተሰብም። ሱሱ አንቺ ነሽ ማስተካከል ያለብሽ።
ቁጭ አድርገሽ እኮ ምንም አይመስለውም። ራሱ ምንም አይመስለውም። በቃ ጭራሽ ምንም አይመስለውም። ገልበጣ እሱ ወላሂ ምንም አይመስለውም። ግን እኔ እሷ ለምንድን ነው ለጠላቶችሽ መሳሪያ የምትሰጪው? አንቺ እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽ እኛ ከአንቺ ጎን ነን፣ ምንም እንዳይሰማሽ። ግን ይደብራል ማሚ። እኔ እሸማቀቃለሁ። መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር። ደውዬ እንኳን እኔ ማዘርም አውርተናታል፣ አብረን አውርተናታል እንደ ቤተሰብ ማለት ነው። ገባሽ? ለምን በቃ እኔ ምንም ነገር እኔ ሻይባኔ እኮ እኔ ነኝ አይደል? ዝቀው ሚስደቡኝ ችግር የለውም። ግን ዮናስ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር፣ እኔ ግን እንደ ሰው ይሰማኛል። ገባሽ? ይደብረኛል። ሁሌ ይሸማቀቃል። ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት። ሁሉም ማዳጋርገሽ ስለምታይ ነው። ሰው ሁሉም ማይቀየር ስለሚመስልሽ ነው። ሱሱ ተመከሪ፣ ስሚ፣ ሰው ይቀየራል። ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል። ሁሉም ጠላትሽ ይሆናል። ሁሉም ወጥቶ ስላንቺ ይሳደባል። ይቀጥላል። ገና አይምሮሽን አሳምኚው። ከማንም ምንም አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። አምላክሽ ብቻ ከጎንሽ ይሁን። ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ፣ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድን ነው መልስ የምትሰጪው? ለምንድን ነው የሚገርምሽ? ለምንድን ነው የምታለቅሽው? አለቀ። ያውሩ። አውርቶስ አዲስ ቶፒክ ሲያገኙ ወደ አዲሱ ይሸጋገራሉ። አለቀ። ባልሽ አንደርስታንድ ካደረገሽ፣ የባልሽ ቤተሰብ ከተረዳሽ you don't have to explain yourself to anybody። እኔ እኮ ላይቤንም የሶስት ቀን 4 ቀን ከፍቼ አላውቅም። አልገባም፣ አላወራም። ያቺን ቪዲዮ ሰራው ወጣው። ለምን ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ። ገባሽ? ለቤተሰብ መልስ ይሆናል፣ ለሱ ቤተሰብ መልስ ይሆናል፣ ለዜድም ለሜላ ሁሉም ሰው መልስ ይሆናል የሚለውን ነገር ለዜድም እዚህ ለምትዩ ማለት ነው። ችግር የለም። በአንድ አንበሳ ምናምን ተይውና ተናግሬያለሁ። አንቺ እኮ ከዛ በላይ ተናግረሽኛል ውዴ። ከዛ በላይ ተናግረሽኛል። ለዜድም መልስ ይሆናል። ለምን አንቺ አሁንም እኮ ወደ እርቅ እየሄድን ነው አይደለም? ወደ እርቅ አንቺ ተናግረሽኛል። ግን ከአንቺ ጋር ተጣልቼ አይደለም፣ ከአንቺ ጋር ተጣልቼ አይደለም። ግን ከመሬት ተነስቼ እንዳልሆነ ህዝብ ይወቅልኝ ነው አልኩ እንጂ እኔ ካንቺ ጋር እሺ፣ ከመሬት ተነስተሽ እሺ፣ ዜድ እንደዛ ከሆነ ለሃይባ ለምን እሺ፣ ፓስፖርቱን ለምን መረጃውን አታመጭልኝም? እሺ፣ ሁሉም ቤተሰቡ ምን ስለ ፓስፖርት ነው እንዴ አንቺ ያወራሽው? ስለሌላ አንቺ እኮ ያወራሽ ያለሽው ፓስፖርቱን አሳልፎ ይሰጣል። ገነት ምን አደረገች? እሱ ነው ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው። ገባሽ? ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት። በቃ ይሄ ብቻ ነው። ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል። ኢትስ ኦኬ። በቃ ይሄ ነው በቃ እና ይሄ ነው በቃ እሷ ይኸውልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት አይሰጥም። አልሰጠም ሰጥቷል የምትል ሆነ ማስረጃ ታቅርብ ነው። ማስረጃ ነው። ኦኬ በቃ ሀቡ ችግር የለም። እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁኝ ስላለ የዛሬ አመትም የዛሬ ወራታችም የዛሬ ምናምንም እላለሁ። አሁንም ነገም እምለው ነው። ውስጥ ግን ብለሻታል እኮ ለማን ብያት ነው። እሺ ብያት ግን ከዚህ በፊት እምለው ነገር ነው። ኦኬ እምለው ነገር ነው። አሁንም እዚህ ያለ 13800 ሰው ነገ ጠዋት እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ አሁንም ደግሞ አለምንም ይኸው ቃል ነው። ሚካኤልን ነው የምላቻለሁ። ታምሜ ቢሆን እንኳን ከእናቴ ያስልካለሁ። ታምሜ ቢሆን እንኳን ቸግሮኝ ቢሆን እንኳን እኔ እቸገራለሁ። ከዚህ ሳልቸገር ቀርቼ አይደለም። ግን ለምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም አዘጋጅተን ጌም ምናምን እኮ እኔ ጋይ እኔ ምሽት ስለ ጌም ምናምን ጌም ማን እኮ ነገር አንድ ነገር ልንገርሽ አቡ፣ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደለ? ቀጠሮ ጌም ቲክቶክ ከሚበላው ተብሎ ነው ጌም ላይ ብርም ተዋጣ ነው። ምንም ልዩነት የለም። ልመና ነው። ስለ እውነት ከተወራ ማለት ነው። እኔ እኮ ብዬሻለሁ ስሱ እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ እኔ ያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድን ነው ያልኩሽ? ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኮ እኔ እኮ ነው የገፋፋሁሽ። ልመና ያልሽ ብር ሆነና ሆነ እንጂ ልመና አሁን ያልኩት ስለልመና አይደለም። ኧረ ሚካኤል ስላንቺ አይደለም። አሁንም ላንቺ አይደለም ማርያምን እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም፣ ታምሜ አልመጣህም። ይኸው እዚህ ጋር እንድታቁልኝ እኔ ጌም እጫወታለሁ፣ ችግር የለም ጌም እጫወታለሁ። ለሱሱም እኔ ለማኝ ያልኳት አይደለም። እኔ ነኝ ከጌም ከሚቆርጠው ብዙ የሚወድሽ ሳፖርት የሚያደርጉ ስላሉ ቢሰጥሽ ይሻላል ጌም ይቆርጥልሻል ያልኳት እኔ ነኝ። ለሱ አይደለም ለማኝ ያልኳት ያለው እና ሱስዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ
ሰይጣን ፍር ይበል ታረቁ። ሱሱዬ አንቺን በያት ማለት ይቅርታ፣ እኔም አንበሳ ምናምን ስላልኩሽ ይቅርታ። በአንበሳ ሸጥሽኝ ስላልኩሽ እኔም ይቅርታ አለች ሴዶ። ስለዚህ ሰይጣን ፍር ይበል። ሰላም ናችሁ ግን ማለት ነው። ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጥታችሁ ያ ሰው ከዛ ሀገር ከንስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት እኮ መግባት ይችላል። መግባት እኮ ይችላል። አቦ እዚህ ሀገር ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች? ተመልሳ እዛ ሀገር መምጣት እኔ እኮ ብያታለሁ። እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ። ዱባይ እኔ ብያታለሁ። ወይ ዱባይ እንኳን አትሄጂ። ኳታር ሀቢባ ይኸው ሪከርድ አልሰማሽም? ሀቢባ ናት ያንቺ እህት። ሀቢባ ናት እኮ ጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች ሱሱ። ዱባይም አትሄጂን ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ ሱሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ በአንዴ የተገለበጡባት ከባሏ ጋር በምታረቋም የተናደዱ እኛ ለእሷ ብለን ባሏን ረግጠ ነው ሰድበ ነው ለእሷ አግዘን እሷ ግን ሄዳ ታረቀች ብለው። ሰው ሲታረቅ የሚናደደው ሴጣን ብቻ ነው። ሰው ስለታረቀ አትናደዱ። ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ። ሁሌም ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ። ከፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድን ነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚመጣው ጓደኛ ምንድን ነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩትኝ ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገር ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለ እኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤት የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበብሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥይ። አለቀ። ለተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናቴ ጠላቶችን ስለ ባል ያታው ስለ ልጅ ያታው እንትናት አንዴ ወተናል ሶሻል ሚዲያ ላይ። አንዴ አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስተሻል፣ ባልሽን ፖስተሻል፣ አለቀ። ልጆቻችሁ እንዲለጠፉ ባሎቻችሁ እንዲለጠፉ ማትፈልጉ ሰዎች፣ ይሄ ነገር የሚያስጨንቃችሁ ሰዎች አለማውጣት መጀመሪያም። አንዴ ልጆቻችሁን ባሎቻችሁን ካወጣችሁ በኋላ ልጅ የተነካ ባል የተነካ በህይወቴ አንዴ ነው ልጅ ሲሰደብ ያለቀስኩት። ከዛም በኋላ ሲሰደብ ስክሮል ነው ማድረገው። ቢካዝ አንዴ ነው የሰው ልጅ የሚደነግጠው። በአንድ ችግር አንዴ ነው የሚለቀሰው። በአንድ ቀልድ አንዴ እንደምንስቀው በአንድ ችግር አንዴ ነው የምናለቅሰው። በአንድ ችግር ደጋግሞ ማልቀስ ይሄ እንትንነት ነው። እኔ አላወራውም ይሄን ነገር አንስቼ እንኳን ገብቼ ላይቭም ሀሳብ ምንም አልሰጠውም እኮ ቪዲዮ ሰራው በቃ። አሁንም እዚህ ጋር ቁጭ ብለን ያው እያወራን ስለሆነ ከልቤ ስለሆነ የማወራው ለዛ ነው እንጂ እኔ ጭራሽ ነው ወጥቼ ማላብራራው። ስሰደብ እኔ መልስ ሰጥቼ ማላቅም። አይባ ወላሂ እኔ ለአንድ ሰው መልስ ሰጥቼ አላቅም። አንድ ሰው ኤቭሪዋን እዚህ ውስጥ ቲክቶክ ላይ ለረገጡኝ ሁሉ እኔ አንድ ቀን መልስ ሰጥቼ አላውቅም። ቼክ ሁሉ አላረግም። ግን ያው ከዜድና እኔ ደግሞ ጓደኛሞች ስለነበርን አሁንም እሷና እኔ ማውራት ስላለብን ነው እንጂ እንዲህ ሳብራራ ሆድ ብሶኝ ያለቀስኩትም ያስረዳሁትም ያብራራሁት የተሰማኝን የተናገርኩት እንጂ ወላሂ እኔ አውጥቼም አላብራራም መልስም አልሰጥም። ስፔሻሊ አንቺ ቢዝነስ ወመን ነሽ። ቲክቶክሽን ቢዝነስ ነው የምትሰሪበት። እንደማንም ዝም ብለሽ እንትን ልትይበት አይደለም የከፈትሽው አይደለ? አዎ ትሸጫለሽ። ስለዚህ የቢዝነስ ሰው ደግሞ ብሔርተኛም መሆን የለበትም፣ ሃይማኖተኛም መሆን የለበትም፣ ፖለቲከኛም መሆን የለበትም፣ ነገረኛም ተሳዳቢ መሆን የለበትም። ላይቡን ከፍቶ ስለ ቢዝነሱ ብቻ ነው ማውራት ያለበት። ሶ ኔክስት ታይም ማንም ሰው የቀረበሽ ሰው ማንም በጣም የምትወጂው የቀረበሽ ሰው እንኳን ቢሰድብሽ ቤትሽን ከፍተሽ መልስ እንዳትሰጪ። ይህን ቃል እንድትለምጂ እፈልጋለሁ። አርፈሽ ስራሽን እንድትሰሪ ማለት ነው። በቃ ላይብሽን የምትከፍቱ ስራሽን ለመስራት ወይም ጌም ለመጫወት እንጂ ሌላ ለማንም ምላሽ ለመስጠት አይሁን። ገባሽ? ሱሱ ካለብለ ወደፊት መራመዳችን እየጎተቱ ወደኋላ ይጥሉሻል። እሺ እኔ ፍቅር ሻረ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ተናገሩኝ ነኩኝ ብሎ ነገር የለም። ሰው እንዲናገራችሁ ካልፈለጋችሁ ሶሻል ሚዲያ ላይ አትውጡ። በቃ አንዴ ከወጣን በኋላ ግን ዓለምን መቆጣጠር አይቻልም። ኮሜንታተርን መቆጣጠር አይቻልም። ማንንም መቆጣጠር አይቻልም። ይሄ ፍሪ ሶሻል ሚዲያ ነው። ሁሉም ቤቱን እየከፈተ የፈለገው አፉን ይክፈት። ከኔ ተናገረኝ አትበሉ። ፎከስ። ለምንድን ነው እኔ ላይቬን የከፈትኩት? ምን ላደርግ ነው የከፈትኩት? እቃ ልሸጥ ከሆነ እቃዬን እሸጣለሁ። አስተማሪ ታሪክ ልሰማ ከሆነ አስተማሪ ታሪክ እሰማለሁ። ልረዳ ከሆነ እረዳለሁ። በቃ የከፈታችሁበትን ዓላማ ላይቡን ስትከፍቱ ይዛችሁ የከፈታችሁበትን ዓላማ ብቻ አከናውኑ። እሺ አሁን እናንተ ሰላም ናችሁ አይደል? ምንም አይነት ክፉ ነገር ከሁለታችሁ ማፍ የትም ቤት ገብታችሁ ስትናገሩ መስማት አልፈልግም።
አራኛ እስካሁንም አልተነጋገርንም። ላይቭ ላይ ምንም ነገር እስከዛሬ አልተነጋገርንም። ዜዶም ቃል ግቢልኝ ሁለታችሁም ክፉ ላይ ወጣኝ ስለሱሱ ሱሱም ስለዚህ ምንም አይነት ክፉ ነገር ላልናገር በይ። ኧረ እኔ አልናገርም፣ ተናግሬም አላውቅም። መቼም ወደፊትም አልናገራትም ብያታለሁ። ምን ሲጀመር አይ ማንም ጋር ገብቼም አላብራራም። ካሁን በኋላም ሸር ቢደረግልኝም ስለሷ መጥፎም አልናገርም። ስለሷ መጥፎም ከዚህ በፊትም አልተናገርኩም፣ አሁንም አልናገርም። ኦኬ ሰላም ይሻላል። እሺ ሰይጣን ፍር ይበል። እናንተ ስትታረቁ ሰይጣን ያፍራል። ሰይጣን ብቻ ነው ሰው ሲጣላ ደስ የሚለው። ኦኬ እሺ እናቴ እሺ። አሁን እኔ ያስታረቁበት የሆነ ነገር አትወርዱም ሁለታችሁ? እርጉዝ